በእግዚአብሔር የተመረጡ መቼም ማሳወቅ የሌለባቸው ሚስጥራት አሉ ብላችሁስ? መቼም ቢሆን በግዴለሽነት መናገርም ሆነ ማሳወቅ የሌለባችሁ ነገሮች አሉ። በጸጥታ ውስጥ ይህ ነው የማይባል ጥልቅ የሆነ ኃይል አለ። ነገር ግን ይህ ኃይል ብዙውን ጊዜ በቸልተኝነት ይታለፋል። እንደ ዝምታ ከፍ ብሎ የሚሰማ ነገር የለም። ምክንያቱም በዝምታ ውስጥ ሰዎች ከእናንተ የማይጠብቁትና የእናንተም ተጋላጭነት ብዙ ይቀንሳል። ይህ ደግሞ ልባችሁንና እቅዳችሁን የምትጠብቁበት መንገድ ነው። በዚህም ጠላቶቻችሁ ቀጣዩን እርምጃችሁን ሲገምቱና ሲወዛገቡ እንዲኖሩ ያደርጋቸዋል። በዚህም ቪዲዮ አማኞች በአደባባይ ማውጣት የሌለባቸውን 5 ነገሮች አጋራችኋለሁ። እስከ መጨረሻው በመከታተል ቻናሉን ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር በማድረግ ለቀጣዩ ቪዲዮ ራሳችሁን አዘጋጁ። ተባርካችኋል። በእናንተና በጌታ መካከል ብቻ ማለቅ ያለባቸው ጉዳዮች አሉ። እስቲ እነሱን እንመልከታቸው። አንደኛው መናገር የሌለባቸውና ፕራይቬት ማድረግ ያለባቸው የመጀመሪያው የወደፊት ህልሞቻችሁንና እቅዶቻችሁን ነው። ሰይጣን የወደፊት እቅዶቻችሁ ላይ የመድረስ አቅም የለውም። ስለዚህ ሊሰራ የሚችለው የምታደርጉትን ነገር በመገመት ነው ማለት ነው። ስለ እቅዶቻችሁና ህልሞቻችሁ ባወራችሁ ቁጥር እግዚአብሔር ያዘጋጀላችሁን ለማስቀረጥ የመተናኮል አቅም ያገኛል። በመጽሐፈ ምሳሌ ምዕራፍ 29 ቁጥር 11 ላይ እንደሚለው ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀረዋል። ስለዚህ እግዚአብሔር ያሳያችሁን ነገር በውስጣችሁ በመያዝ ሰላማችሁን መጠበቅ ልመዱ። ግልጽ ያልሆነ ገና መሬት ያልወረደ ራእዮችን ለመናገር አትቸኩሉ። የኢየሱስ ክርስቶስ እናት ማርያም በመንፈስ ቅዱስ አማካኝነት መሲሁን እንደምትወልድ ተነግሯት ነበር። ይህን ተአምራዊ የሆነው ቃል ኪዳን በልቧ የተናገራት እንድትጠብቀውና በእግዚአብሔር ጊዜ ይገለጥ ዘንድ ነው። ባለ ራእዮች ህልምና ራእይ ልክ እንደ ሕፃን ልጅ ጥበቃና እንክብካቤ እንደሚያስፈልገው እንደዚሁ ያስፈልጋቸዋል። ገና ጽንስ ሳለ ከመጠን በላይ ለሰዎች ማጋራት ለሐሜትና አልፎም ተርፎ ለጥቃት ያጋልጣል። ስለዚህ የሰዎችን ማረጋገጫ ከመፈለግ ይልቅ በጸሎት ለራእዮቻችሁ መሰጠት ተገቢ ነው። ምናልባትም እግዚአብሔር ለተወሰኑና ላመናቸው ሰዎች ይህንን ራእይ እንድታጋሩ ሊፈቅድላችሁ ይችላል። ነገር ግን በጉጉት ተነሳስታችሁ በዝምታ ሊጠናቀቁ የሚገባቸውን ያልተቋጩ ህልሞችን ማጋራታችሁን አቁሙ። እግዚአብሔር ትክክለኛውን ምልክት እስኪሰጣችሁ ድረስም መለኮታዊ ብርሃናችሁን አትግለጡት። ለራእዮቻችሁም ጥበብና ብስለትን እንጂ የወጣትነት ግትርነትን አትመግቡት። የወደፊት ህይወታችሁ በአማረ ሁኔታ ሊገለጥ የሚችለው እግዚአብሔር የሰጣችሁን ተስፋ ላገኛችሁት ሁሉ መናገር ስታቆሙ ነው። ምክንያቱም በጸጥታ ውስጥ ደህንነት አለ። ሁለተኛው ሰዎች መጠበቅ ያለባቸው የቤተሰቦቻቸውን ጉዳይ ነው። የጋብቻ ጸብ፣ የጤና ጉዳይ፣ የገንዘብ ጫና፣ ከልጆች ጋር የተያያዙ ጉዳዮችን እንዲሁም ሌሎች ውስጣዊ ጉዳዮቻችሁን በግዴለሽነት አታጋሩ። የቤተሰቦቻቸውን ጉዳይ ላዩት ሰው ሁሉ የሚያጋሩ ሰዎች አሉ። ይህም በማንኛውም ሰዓት ቤተሰቦቻችሁን ሊበትን የሚችል እኩይ ባህሪ ነው። በእናንተና በትዳር አጋራችሁ መካከል የሚካሄድ የትኛውም ነገር በአደባባይ ሊወጣ አይገባውም። ግጭት ቢያጋጥማችሁ እንኳን መጀመሪያ ሁሉንም ነገር ቤት ውስጥ መጨረስ ነው እንጂ በጉዳዩ ላይ የማያገባቸው ሰዎች ጋር መሄድ መፍትሄ አይሆንም።
ብዙዎች የቤተሰቦቻቸውን ጉዳይ የምትነግሯቸው ሰዎች የራሳቸውን ጉዳይ እንኳን መፍታት የማይችሉ ናቸው። ነገር ግን ምንም ቢሆን የእነሱን ችግር አይነግሯቸውም። ስለዚህ የራሳችሁን ገመና ይዛችሁ መሄድ አይጠበቅባችሁም። ብዙውን ጊዜ በሽታውን የተናገረ መድኃኒት አይታጣለትም ሲባል ሰምታችሁ ሊሆን ይችላል። ነገር ግን ይህ ሁሉም ቦታ ላይ አይሰራም። አንዳንድ ጊዜ ችግራችሁን የምታማክሩት ሰው ይወስናል። ችግራችሁን ለተሳሳተ ሰው አጋራችሁ ማለት ችግሩን በ100 አባዛችሁት ማለት ነው። በምሳሌ መጽሐፍ ምዕራፍ 17 ከቁጥር 9 ላይ ኃጢአትን የሚከድን ሰው ፍቅርን ይሻል የሚል ሲሆን አንደኛ ጴጥሮስ 4:8 ላይ ደግሞ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ ይላል። በሶሻል ሚዲያም ሆነ በጓደኞቻችሁ መካከል ስለ ቤታችሁ መናገርን አቁሙ። ቀንና የተመቻቸ ጊዜ አድብተው የሚጠብቁ ጠላቶቻችሁ መግቢያ ቀዳዳን አትክፈቱላቸው። የቤተሰባችሁን እንከን በማውጣት ለኃላፊ አግዳሚ አሳልፋችሁ አትስጧቸው። በቤቱ ላይ እንደተሾመ ሰው ነገርን ሁሉ በጓዳችሁ በማድረግ ሰላማችሁን ጠብቁ። በችግራችሁ ላይ መፍትሄ ቢያስፈልጋችሁ እንኳን መንፈሳዊ ብስለት ካላቸውና ምስጢርን ከሚጠብቁ ሰዎች ምክርን ጠይቁ። እስኪ ያስቡት፣ ማርያም ቸኩላ ሂዳ ዮሴፍ በእርግዝናዋ መጀመሪያ ጊዜያት ሊተዋት እንደነበር ለኤልሳቤጥ ነግራት ቢሆን ኖሮ። የቤተሰብ ጉዳይ ጥበብንና ድብቅነትን ይፈልጋል። ሰዎች ቤተሰቦቻችሁን የሚያዩበትን መንገድ የሚበርዝም ሆነ የሚበክል ነገር የሰይጣንን መርዝ ከውስጣችሁ አውጡ። እያንዳንዱ እንከን ከስህተታችሁ ለመማርና ምሕረትና ጸጋን ለማብዛት ተጠቀሙበት። የእግዚአብሔር ፍቃድ የተሰበሩ ግንኙነቶችን በፍቅርና በብልሃት መጠገንና ማስተካከል እንጂ ማጋለጥ አይደለም። ሶስተኛ፣ እግዚአብሔር ጥንቃቄ እንድታደርጉበት የሚፈልገው ነገር ለውጦችና እድሎች ላይ ነው። እግዚአብሔር ውለታ ሲያደርግላችሁ እድገት፣ የገንዘብ ጭማሪና አዳዲስ እድሎችን ስታገኙ ምናልባት ለሚዲያ ለማጋራት ልትፈልጉ ትችላላችሁ። ነገር ግን ምሳሌ 21:5 እንደዚህ ይላል፣ የትጉህ ሐሳብ ወደ ጥጋብ ይደርሳል፣ ችኩል ሰው ግን ለመጉደል ይቸኩላል። ለውጥ እጅግ በጣም ጥንቃቄን የሚፈልግ ጉዳይ ነው። ወደ አደባባይ ከመውጣታችሁ በፊት የእግዚአብሔርን ጊዜ ጠብቁ። ችኩልነት ቃል ኪዳንንና ተስፋን ሊያጠፋ ይችላል። ንጉሥ ሳኦል በተቀባ ጊዜ ሳሙኤል ያለው ነገር ይህ ነበር፣ እነዚህ ምልክቶች በደረሱ ጊዜ እግዚአብሔር ካንተ ጋር ነውና እጄ የምታገኘውን ሁሉ አድርግ። እግዚአብሔር ካንተ ጋር ስለሆነ ለሁሉ ሰው ተናገር አላለም። ይህ እጅግ የተቀደሰ ምስጢር ነበር። ዳዊት ጎልያድን ያሸነፈው ገና ጀማሪ ተዋጊ ሳለ ነው። ምናልባትም በዚህ ተኩራርቶ መታበይ ቢጀምር ኖሮ መንግስቱ ከመመስረቱ በፊት በወደቀ ነበር። ነገር ግን የዳዊት ምርጫ የእግዚአብሔር ቀጣይ ዕቅድ እስኪገለጥ ድረስ መጠባበቅ ነበር። ነገራችሁ እስኪበስልና እስኪዘጋጅ ድረስ መጠበቅ በጣም አስፈላጊ ነው። ለዚህም የዮሴፍ ሕይወት ጥሩ ምሳሌ ሊሆነን ይችላል። ለውጦቻችሁና ድሎቻችሁ ገና ሳሉ ማወጅ መንፈሳዊ ጥቃቶችና ቅናቶችን እንዲሁም አላስፈላጊ ፉክክሮችን ይጋብዛል። ፍሬውን ከመግለጣችሁ በፊት በዝምታ መዝራት ብልህነት ነው። ምክንያቱም ትልቁ መሳሪያችን ድል የምንነሳበትን መሳሪያ በዝምታ መብሰል ነው። ብዙ ጊዜ ወጣት ስራ ፈጣሪዎች የሚሰሩት ስህተት ገና መሬት ያልረገጠ ስራቸውን በአደባባይ ማወጅ ነው። እንዲህ አይነት ፈጣን ድሎችንና መታየትን የሚያበረታቱ መድረኮች ላይ አትሳተፉ።
ምክንያቱም በአደባባይ ለመታየት ጊዜ አለውና። ስለዚህ ከመግለጣችሁ በፊት እግዚአብሔር እድገታችሁን የበለጠ እንዲጨምረው ፍቀዱለት። ምክንያቱም ችኩልነት ቅናትንና ውስብስብነትን ይጋብዛል። የመለኮትን ጊዜ መጠበቅ ግን አዝመራቸውን ይጠብቃል። አራተኛ፣ የገንዘብ መጠን ወይንም ሁኔታችሁን። ሌላኛው ብዙ ሰዎች የሚሰሩት ጥበብ ያልተሞላበት ተግባር ስላላቸው ገንዘብና ሀብት በሰዎች ፊት መታበይ ነው። በዚህ እኛ ባለንበት በሶሻል ሚዲያው ዘመን ብዙ ሰዎች በመታበይ ይወድቃሉ። ነገር ግን ይህ ከጥፋት ውጪ ወዴትም አያመራም። ምሳሌ መጽሐፍ 13:11 እንደሚለው በችኮላ የምትከማች ሀብት ትጎድላለች፣ ጥቂት በጥቂት የምትከማች ግን ትበዛለች። የጠቢብ ሰው ሀብት የሚከማቸው በጉራ ሳይሆን በትዕግስት በማከማቸት ነው። ስለዚህም ትኩረታችሁን ከእግዚአብሔር ላይ የሚያነሱ ጠፊ ቅንጦቶችን እንዲሁም የሀብት ምልክቶችን በመግዛት የሰዎችን ትኩረት ለማግኘት መሞከራቸውን አቁሙ። ራሳችሁን በሚጠፋ ገንዘብና ሀብት አትለኩ። ነገር ግን ትኩረታችሁን በሙሉ መንፈሳዊ ብስለት ማግኘት ላይ አድርጉ። በቃኝን አለማወቅና ያለ አግባብ ገንዘብን ማጥፋት መረጋጋትን የሚያሳጣ ሲሆን ሌሎችን ከማሳመን ይልቅ እግዚአብሔርን ማስደሰት ላይ ትኩረትን ማድረግ ያስፈልጋል። የገንዘብ ሁኔታችሁን፣ የባንክ ሂሳባችሁንና ከተቻለ ከሩቅ ቤተሰቦቻችሁ እንኳን ደብቃችሁ ያዙት። በዚህም አላስፈላጊ ክሶችን፣ ስግብግብነትንና ስርቆትን ማስቀረት ትችላላችሁ። ያላችሁን ገንዘብ ለማሳየት ባላስፈላጊ ቅንጦቶች ላይ ከማዋል ይልቅ በእግዚአብሔር ሰጪነትና መልካምነት ላይ መታመን እጅጉን የተሻለ ነው። አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ከዚያም ሁሉም ይጨመርላችኋል። ያላችሁን ገንዘብ በሚስጥር ከመያዝ በተጨማሪ ስለ ሙያችሁም ሆነ ስለ ስራችሁ በሚስጥር መያዝ የተሻለ ነው። እግዚአብሔር አዲስ የእድገት የስራና እድሎችን ሲከፍትላችሁ በሶሻል ሚዲያ ላይ ማወጃችሁን አቁሙ። ምክንያቱም ከመጠን በላይ ማጋራት የጥቃት የቅናትና የሰዎች አፍ ሰለባ ሊያደርጋችሁ ይችላል። ስለዚህም ስለ ስኬቶቻችሁ በተደጋጋሚ ፖስት ከማድረግ ይልቅ በዝምታና በዲሲፕሊን መስራት ይመረጣል። ምሳሌ 27:2 እንደዚህ ይላል፣ ሌላ ያመስግንህ እንጂ አፍህ አይደለም። ለታመኑ ቤተሰቦቻችሁና ለአማካሪዎቻችሁ ስለ እድገታችሁና ስለ ስኬቶቻችሁ ማጋራት መልካም ቢሆንም ነገር ግን በትዕቢትና ለእይታ አደባባይ ለመውጣት የሚፈታተናችሁን ስሜት መግታት ተገቢ ነው። ለድምፁ በመገዛት እግዚአብሔር በጊዜው ከፍ እንዲያደርገን ስንፈቅድ መለኮታዊ ከፍታ ወደ ሕይወታችን ይመጣል። አምስተኛ፣ መንፈሳዊ ጉዳዮቻችሁን። በዋነኝነት የእግዚአብሔር ሰዎች በሚስጥር መያዝ ያለባቸው ነገር ስለ መንፈሳዊ ጉዳዮቻችሁ ነው። ስለ ተሞክሮዎቻችሁ፣ ስለ ህልሞቻችሁ፣ ስለ ራእዮቻችሁ እንዲሁም ስለ መንፈሳዊ ጉብኝቶቻችሁ ለሰዎች ማጋራት የለባችሁ። አንዳንድ እግዚአብሔር ለሰዎች እንድታጋሯቸው የሚሰጣችሁ መልእክት ቢኖሩም ነገር ግን አንዳንድ ጉዳዮች ደግሞ ሊያዙ የሚገባው በእናንተና በእግዚአብሔር መካከል ብቻ ነው። ስለዚህ እነዚህን የተቀደሱ ክስተቶች ወደ አደባባይ ወሬ አትቀይሯቸው። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ማንም ሊናገረው የማይገባውን ነገር እንደሰማ ይናገራል። አንዳንድ መገለጦች ልክ በማህፀን ውስጥ እንደሚያድጉ ጽንሶች ናቸው። እናም መኖር የማይችሉ ስፍራዎች ላይ ከወለዳችኋቸው አይተርፉም። ስለዚህ እግዚአብሔር ግለጡ እስከሚላችሁ ድረስ ባሉበት ቦታ ማኖርን ወይንም ማቆየትን ልትማሩ ይገባል። የራሳችሁን ስብከትና ትምህርት ለማሳመር ስትሉ ቅዱስ ምስጢራትን በአደባባይ አታውጡ። እግዚአብሔር ማስተዋልን ይስጠን።
እስከ መጨረሻው ስላዳመጣችሁ እናመሰግናለን። ተባርካችኋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ለቀጣዩ ቪዲዮ ራሳችሁን አዘጋጁ። ተባርካችኋል።